ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም አለው። እኔ ደህና ነኝ። ስሙማ ማለት ነው ቤት ውስጥ ብቻችሁን ስትቀመጡ ሰዎቹ ሳይኖሩ ምናምን የሆነ ቦታ ጥለዋችሁ ሲሄዱ ምናምን ማለት ነው። ወይኔ ሲያስፈራ ቤት ውስጥ ጌታ ሆይ እንዴት እንደሚያስፈራ አውቆ ራሱ የሆነ ነገሩ ማለት ነው ኳ ክሽ ኩኪ ካኩ ቋቂ ይላል። የሆነ ነገር ኮሽ ባለ ቁጥር ድንግጥ የሆነ ነገር ኮሽ ባለ ቁጥር ድንግጥ ነው የምለው እኔ ብታዩ። እናንተ እንደዛ ያደርጋችኋል ወይስ እኔ ብቻ ነኝ? እግዚአብሔርን አታምኑ። እነሱ እያሉ ምንም ነገር የማይሰማው ጆሮዬ ልክ እነሱ ወጣ ሲሉ የሆነ ነገር ቋ ካለ ድንግጥ እላለሁ። የሆነ ነገር ጓ ካለ ድንግጥ እላለሁ ብታዩ። እግዚአብሔርን የብሬን ውሸቴን አይደለም። ወይ ሲያስፈራ። ባዶ ቤት ትተዋችሁ እንደኔ የሚሄዱ ሰዎች ማለት እኔ እንዲህ ላዳር ለምናምን አይደለም፣ ያው አምሽተው ይመጣሉ፣ ግን ያስፈራል። ቤት ውስጥ ብቻ መቀመጥ በጣም የሚያስፈራው። ደግሞ ትላንትና እንትን አግኝተን ጊንጥ አግኝተን በቃ የሆነ ሌሊት ራሱ እንቅልፍ አልወሰደኝም እና ሰውየው ደግሞ የሆነ ቀን ስኔክ ካገኘው ብሎላችሁ ጠዋት። አሁን ደግሞ ሙቀት ነው እንደምታውቁት፣ የሙቀት ወቅት ነው። እንደዚህ ነፍሳት ምናምን አይጠፋም እና ከዛ አጀሬው ስኔክ አገኘው አለ ጠዋት አካባቢ ወደ 5 ሰዓት 4 ሰዓት አካባቢ ወክ እያደረገ ግቢ ውስጥ ስኔክ አገኘው አለ እና አልገደለውም፣ አመለጠው እና ትናንትና ማታ ደግሞ የሆነ የተዘጋ ከታች አለ አይደለ መጨረሻ ክፍል፣ እሱ ተዘግቶ የኖረ ክፍል ነውና ከዛ ልጁ ከፈተው። ማታ ነው ደግሞ ቀን እንኳን ቢሆን የሆነ ነገር ሲወጣ ታያላችሁ። ከዛ በአጋጣሚ ሴትዮዋ ስልኳን አብርታ ስታይ ጊንጧ ትንሽዬ ናት፣ ገና ትልቅ አልሆነችም፣ ግን እግሯ ስር ደርሳለች። እንዲህ እየሄደች ምናምን አላየናትም፣ መሽቷል። ከዛ እንግጣ ሴትዮዋ ራሱ ከዛ እኛ ራሱ ጮን ከዛ ልጁ ገደላት። ትንሽዬ ናት ገና አላደገችም እና ገደላት ልጁ እና መርዝ አለው መሰለኝ። መርዙ ከሞተ በኋላ ራሱ መርዙ አይጠፋም፣ በእጃችሁ እንዳትነኩ፣ በሶፍት እንኳን እንዳትነኩ ምናምን አለች ሴትዮዋ ማለት ነው እያለች ነበረ። ስለዚህ መርዙ ቶሎ አይሞትም መሰለኝ፣ መርዝ አለው መሰለኝ እና በጣም የሚያስፈራው ብታዩ፣ ሲያስጠላ። አሁን ሙቀቱ ምናምን ሲያስጠላ እና ብታዩ የሆነ ነገር ኮሽ ባለ ቁጥር በጣም ነው የምደነግጠው። እግዚአብሔርን በኢየሱስ እግዚአብሔር ጠብቀኝ። ለሌት ራሱ በደንብ እንቅልፍ ያስደኛል። እንደውም እዚህ ይሻላል፣ እዛኛው ቤት ያለንበት ያም ይከብዳል፣ ይጨንቃል። ቤቱ የሆነ ውትፍትፍ ስላችሁ የሆነ ወጣችሁ እንደምትናፈሱበት በረንዳ ነገር ምናምን የለውም። ግቢ አለው ግን በረንዳ ምናምን የለውም እና በቃ የሆነ ሙቀቱ ከምንጣፉ ስር ራሱ ነፍሳቶች ምናምን ትናንሽ ቁጫጭ ምናምን የተለመደ ነው። ቁጫጭ ችግር የለውም፣ ይነክሳል። ቁጫጭም እኮ ግን ሌላ የሆነ እንደ ትል ረዘም ያሉ ትል የሚመስሉ ነገሮች አይጠፉም እና በጣም የሚያስጠላው። እኔ ልጮህ ነው። እግዚአብሔር ክረምት ይሻላል፣ በጋው ሲያስጠላ። የሆነ ቀን እንዲህ የሚል ነፍሳት አይጠፋም እና እናንተ ብቻችሁን ቤት ስትቀመጡ እንደምታደርጉት እኔ እንቅልፍ ልተኛ ብል እንቅልፍ አይወስደኝም። እነሱ ሲሄዱ ይዘውት ነው መሰለኝ እንቅልፌን ይዘውት የሚሄዱት። በቃ አይወስደኝም፣ ምንም ብገላበጥ ምን ብል አይወስደኝም እንቅልፍ ጭራሽ ማለት ነው። እና ብቻ ከባድ ነው ስላችሁ። እዚህ ሀገር በአብዛኛው ደግሞ ሰራተኛ ያለበት ቤት ሰራተኛን ይዘው አይሄዱም። እዚህ ቤት ተዘብዝፋችሁ ቁጭ በሉ ነው የሚሉት እና ውጭው ራሱ ይናፍቃል፣ ንፋስ ይናፍቃል ምናምን። ብቻ ከባድ ነው። ፈጣሪ ያውቃል። ለማንኛውም እናንተ ግን ምንድን ነው የምታደርጉት ቤት ውስጥ ስትቀመጡ? እስኪ ንገሩኝ፣ እኔም እንዳደርግ። አንብቢ ምናምን እንዳትሉኝ፣ የምነበብ መጽሐፍ የለኝም እዚህ። ግን በተቻለኝ አቅም ያገኘሁትን ነገር አደርጋለሁ። ግን ከባድ ነው እላችኋለሁ ውዶችዬ። እና እንዴት ናችሁ እናንተ? ደህና ናችሁ ሁላችሁ? እና ስራ፣ ጤና ሁሉ ሰላም ነው ወይ? ወዳችኋለሁ። መልካም ጊዜ። ባይ ባይ።